ስለ ሰማዕቱ ስለ ቅዱስ ቂርቆስ ስለ ቅዱስ ሚካኤል ብላችሁ ወገኖቻችን ተለመኑ። ስለ ድንግል ማርያም ብላችሁ ተለመኑ። ስለ ሰማዕቱ ስለ ቅዱስ ቂርቆስ ስለ ድንግል ማርያም ስለ ወላዲተ አምላክ አደራዬን ተቀበሉ። መካነ ሰማዕት ቅዱስ ቂርቆስ የእናንተን እገዛ ይፈልጋል። ለመካነ ሰማዕት ቅዱስ ቂርቆስ ቅዱስ ቤተ ክርስቲያን ልጆቼ በአባታዊ ፍቅር እለምናችኋለሁ እሺ እንድትሉ ይህንን ሁሉ እንድታደርሱልኝ እጠይቃችኋለሁ። ስለዚህ መካነ ሰማዕት ቂርቆስ በቦሌ አራብሳ ቦታ በዚህ ቦታ ከ2008 ዓመተ ምህረት አንስቶ ከዚህ ቦታ ስንመጣ የእግዚአብሔር ፈቃድ ሆኖ ከዚህ ሕዝቡ ጋር ስናመጣ ቤተ ክርስቲያን የለም ነበረ። ከዚህ ይህንን ለመትከል አነሳስተን እግዚአብሔር ፈቅዶ ከቦታው ስናስቀምጠው የምንተክልበት ወይም የምንከፍለው ቦታ በማጣት ቦታውን ተረባርበን ከዚህች በ2008 ዓመት ስንተክል ማንም ሰው አልነበረም ነበር። ከባለ አባቶቹ መሬቱን አቅም በላይ ሆኖ ገንዘቡ በትንሽ ቦታ ላይ አምጥተን አስፍረን እስካሁን ድረስ ቆይቷል። በዚህ በመቀጠል ያለው ደግሞ በግና በጎኑ ያለው ቤተ ክርስቲያን መሬት ባለአባቶቹ በገንዘብ ነው የሚከፈለው፣ ገንዘብ አልተከፈለ አንሰጣችሁም ስላሉ በዚህ መሰረት ቤተ ክርስቲያኗ በዚያችው ጣብቂያ ቦታ ላይ ተቀምጦ ይገኛል። ስለዚህ ቦታ መሬቱን የምንከፍለው የምንሰጣችሁ ስላጣን በችግር ላይ ነው ያለነውና ስለዚህ ያላችሁም ቤተሰቦችም ሆነ ሕዝቡ የታቻላችሁም ብትረዱ ቤተ ክርስቲያኑ እንደማንም ቤተ ክርስቲያኑ ሆኖ ሰፋ ብሎ ሊገለገልበት ይችላል። አሁን ያለብን የቦታ ዕዳ እስከ መጋቢት 14 2007 ዓ.ም ክፈሉ ስለተባለ በዓለም ያላችሁ ሕዝቦች በ200 ብር 10,000 ሰው በ200 ብትረዱን ለዚህ ቤተ ክርስቲያን የሚገባውን ዕዳ ይችልልናል። በዓለም ያላችሁ ወገኖቻችን ሁሉ ይችን በእናንተ 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ንብረቱ ነው እንደተባለው መሰረት በእናንተ ጎን ያለውን በዚች ባጭር ቀን በ7 ቀን ዕድሜ ነው የተወሰነብንና ይህን ተራርታችሁ ብትረዱን በእውነት የእኛ ዕዳ ይቃለልልናል። ቤተ ክርስቲያኑም ዋጋውን ለእናንተ በመንግሥተ ሰማያት ታገኙታላችሁ። አስቸኳይ እስከ መጋቢት 14 ድረስ እንድንከፍል ነው እንዲከፈል ነው። ስለዚህ ያልቻላችሁትን ባለም